ሰላም ጤና ይስጥልኝ እንደምን አላችሁ ክቡራን ተመልካቾቻችን የቤንሸኮ ቴሌቪዥን ነው ዛሬ በሚኖረን ቆይታ የተለያዩ ፕሮግራሞች እንዲሁም 12 ሰዓት ተኩል ላይ ደግሞ የመደበኛው የዜና ወጃችን ወደናንተ የሚደርስ ነው የሚሆነው እንዲሁም አልፎ በመሃል የተለያዩ ጣዕመ ዜማዎችን ወደናንተ የምናደርስ ይሆናል ፕሮግራሙ በመምራት እኔ ተዘራ ጥላውን ከካሜራ ባለሙያም ተስኖት ከበደ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር ለአንድ ሰዓት ቆይታ የምናደርግ ነው የሚሆነው አንድ መሰናዶ ነው የምናልፈው የመሰናዶ እንግዲህ የሚያተኩረው በዋናነት የግብርና ልማት አጋራት ካውንስል በሰሞኑ እንግዲህ አንድ መድረክ አካሂዶ ነበር ይሄ መድረክ በዋናነት የምርምርና የከፍተኛ ትምህርት ተቋማትን ያቀፈ ካውንስል ነው ካውንስሉ በዋናነት በግብርና ልማት ስራዎች ላይ ተግዳሮት ናቸው ተብሎ የሚታዩትን የችግር ፈቺ ጥናትና ምርምር ስራዎችን በመስራት የአርሶ አደሩን ምርትና ምርታማነት ማሳደግ ላይ ያተኮረ ነው በዚህ እንግዲህ በሼቤንች ወረዳ ባለፉት አመታት አሲዳማ አፈርን ለመከላከል በርካታ ስራዎች ሲሰሩ ቆይተዋል በግብርና ልማት አካላት ካውንስል ላይም እንግዲህ በስፋት ከተነሱትም ወይ በጥናትና ምርምር ስራዎች ታግዘው በመድረኩ ከቀረቡትም አንዱ አሲዳማ አፈርን የመከላከል ተግባራት እንዲሁም በሼቤንች ወረዳ የሚገኙ የመስኖ አውታሮች አጠቃቀምና አያያዝ ላይ የሚያተኮሩ ናቸው በዚህም እንግዲህ አንድ መሰናዶ ወደናንተ ልናደርስ ነው መሰናዶን ተከታትለን በሙዚቃ ቆይታ ማፍታ ቆይታ አድርገን ዳግም የምንመለስ ነው የሚሆነው አብራችሁን ቆዩ የሼቤንች ወረዳ በቤንሸኮ ዞን ከሚገኙ ወረዳዎች በአመት ውስጥ ከፍተኛውን የዝናብ መጠን ከሚመዘገብባቸው ወረዳዎች አንዷ ናት ወረዳዋ ከ10 ዓመታት በፊት በስንዴ በቆሎ ገብስ ባቄላ ጤፍና የመሳሰሉት ሰብሎች በስፋት የሚመረቱባት ወረዳም ነበረች ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን በዛሬ ዝግጅታችን በሼቤንች ወረዳዊ የግብርና ልማት አጋር አካላት ካውንስል የሥራ እንቅስቃሴን እንቃኛለን አብራችሁን ቆዩ የወረዳዋ ዝናባማነት ከተራራማ የመልክዓ ምድር አቀማመጥና ለእርሻ ሲባል ከሚወድሙ ደን ጋር ተዳምሮ ለከፍተኛ የአፈር መሸርሸርና በዚህም ለአሲዳማ አፈርነት አጋልጧታል ከዚህ በፊት በነበረው መድረኮች ላይ በተለያየ የግብርና ካውንስል በወረዳችን ተጨባጭ ለውጥ ያመጣው የወረዳችን ትልቁ ችግር የሆነው በተለይ ከሃይላንድ ጋር ተይዞ ከፍተኛ አካባቢ ላይ ያለው የመሬት መንሸራሸርን ተከትሎ ቀጠናችንም ከፍተኛ የዝናብ አካባቢ ከመሆኑም ጋር ተይዞ ለአፈር አሲዳማነት የተጋለጠ መሬቶችን ማልማት የአርሶ አደር ፈተና የነበረበት ጊዜ የቅርብ ጊዜ ትውስታችን ነው ስለዚህ በዚህ ላይ ተመራማሪዎች የምክር ሐሳብ አመጡ የነሱን ምክር ሐሳብ ባለሙያዎች አርሶ አደሮቻችን ወደ ታች አውርዶ በክላስተር አለምቶ ለውጥ ያመጣው ለሁላችን ይዋ ምስክር ስለሆነ ሳላደንቅ አላልፍም እነዚህ ተመራማሪዎችን አንድ እንድታመሰግኑልኝ እጠይቃለሁ ከቴክኖሎጂ አጠቃቀምና ኖራ ጋር ተያይዞ እንደ ወረዳችን ከዚህ በፊት በዋናነት የሃይላንዱ አካባቢ ላይ የምርታማነት ከፍተኛ የሆነ ችግር ነበርና ይህ መድረክ እንደ ወረዳ ከተደረገበት ጊዜ ጀምሮ በዋናነት ከስንዴ ምርታማነት ጋር ያለው በቆሎ ምርታማነት ጋር ያለው ከዚህ በፊት ከአርሶ አደሩ እጅ ወጥቷል የተባሉት የተለያየ ሰብሎች ዛሬ በተጨባጭ በዚህ አመት በመር በተለያየ ቀበሌዎች ላይ ያየናቸው ከአርሶ አደር በተበጣጠሰ ማሳ ወደ ሰፋፊ ክላስተር ማልማት የቻልንበት ማሃን ኩካን ኩላን ሌሎች ቀበሌዎችን ተያይዞ በቆሎንም በዛው ልክ ሃይላንዱ አካባቢ በዋናነት በቆሎ መር አካባቢ አይደርስም ከሚል አስተሳሰብነት በተጨባጭ ዘንድሮ ላይ ማረጋገጥ እንደቻል ነው በቆሎ ቢለማ መር ላይ ሼቤንች አካባቢ ሃይላንዱ አካባቢ ይደርሳል የሚል ማረጋገጫ ያየንበት መድረክ ሆኖ ወረዳዊ የግብርና ልማት አጋር አካላት ካውንስል ተመስርቶ ወደ ስራ ከገባ ወዲህ ባለፉት 3 ዓመታት የተለያዩ ጥናትና ምርምር ስራዎች በመሰራታቸው ውጤቶች እየተመዘገቡ ይገኛሉ ሚዛን ቴፒ ዩኒቨርሲቲ ሲቋቋም 3 ዓላማዎችን ይዞ ነው የተቋቋመው አንደኛው መማር ማስተማር ነው ሁለተኛው ምርምር ነው ሶስተኛው ማህበረሰብ ጉድኝት ነው እንደ ዛሬ የካውንስሉ መድረክ ሚዛን ቴፒ ዩኒቨርሲቲ ከዚህ በፊትም የጥናትና ምርምር ስራዎችን የማህበረሰብ አገልግሎት ስራዎችንም በዚህ ወረዳ ላይም በሌሎችም ካችመንት ኤሪያዎች ላይ እየሰራ ይገኛል ወደፊትም ይሰራል ዛሬ እንዳየው ደግሞ ሁለቱ የቀረቡት የጥናት ውጤቶች በሚዛን ቴፒ ዩኒቨርሲቲ መምህራኖች የቀረበ ነውና
የኃላፊነትም ነው ግዴታም ነው ኃላፊነትም ነው። ማህበረሰቡ ስትኖር የማህበረሰቡን ችግር በጥናት አስደግፎ ያንን በጥናት የተገኙትን ችግሮች ደግሞ በማህበረሰብ አቀፍም ሊሆን ይችላል የመፍትሄ አቅጣጫ ለፖሊሲ አቅራቢዎች በማቅረብም ሊሆን ይችላል። ያንን በዘላቅነት የማህበረሰቡን ያርሶ አደሩን ህይወት ከመቀየር አንጻር ለወደፊትም ቆርጦ የሚሰራበት ነው። እንዳጠቃላይ የዛሬ አድብላክ መድረክ የግብርና ማማከር ካውንስል መድረክ ነው። ይሄ ካውንስል እንዳጠቃላይ መደረጉ በየአመቱ ያለውን የግብርና ላይ ያለው ማነቆች ምንድናቸው የሚለውን ያሉት ባለድርሻ አካላቶች ያነሳሉ። ባነሱት ላይ የተመረጡ ቦታዎች ካሉ እዛ ላይ ጥናታዊ ጽሁፍ ይዘጋጃል። የተዘጋጀው ጥናታዊ ጽሁፍ ሪሰርች ቀርቦ ውይይት የሚደረግበት ነው። ይሄ ላይ የቦንጋ ዩኒቨርሲቲ፣ የሚዛን ቴፒ ዩኒቨርሲቲ፣ የግብርና ምርምር ማዕከላት የቦንጋውም የቴፒ አፈር ምርምር ማዕከልም ሌሎችም ባለድርሻ አካላት ተሳትፎ ላቅ ያለ እንደሆነ ለመግለጽ ነው። ይሄ ማለት በእኛ አሁን እየተደረገ ያለው ሸቤንች ወረዳ ላይ ነው። ሸቤንች ወረዳ ላይ ስንመለከት ወረዳው ያው በርካታ የአሲዳማነት ኢሹ ያለበት ወረዳ ነው። ሰፊ ከበረጁ ከ75 ሄክታር % በላይ መሬቶቹ አሲዳማዎች ናቸው። ይህንን ደግሞ የማማከር ካውንስል መደረግ ከጀመረ በኋላ ለዛው መፍትሄ ሊሆን የሚችለው ምንድነው የሚለው ተቀምጦ በዛ ልክ የተሰራበት ነው የሚገኘው። አማካሪ ካውንስሉ በዋናነት የምርምርና የከፍተኛ ትምህርት ተቋማትን ያቀፈ በመሆኑ ለችግሮች ሳይንሳዊ መፍትሄዎች እንዲገኙም እየሰራ ይገኛል። ያው ማዕከሉ ከተቋቋመበት ጊዜ ጀምሮ ያው የተለያዩ ስራዎችን እየሰራ ይገኛል። እንግዲህ ደቡብ ምዕራብ ኢትዮጵያ ክልል ያው ከመሬት ተዳፋትነት አንጻር ከደን ሽፋኗ መብዛት ጋር ተያይዞ በጣም የዝናብ ሽፋን ስላለ በዛው ልክ ያው መሬት እየተሸረሸረ ስለሚገኝ በዚሁም ልክ ከሁሉም ካሉት ዞኖች በጣም ከፍተኛ አሲዳማ ሆኖ እየተገኘ ያለው በማዕከላችን ሶይል ሳምፕሉ መቶ ስንመረምር ያየነው የሸቤንች ወረዳ በጣም ከፍተኛ አሲዳማነት እንዳለው ቀደም ሲልም ሲገለጽ ነበረ። ቀደም ሲሉም ባሉት እንደዚህ የአድብላክ የጋራ ውይይት መድረኮች ላይም ይሄ ነገር እየተነሳ ይገኝ ነበረ። በመሆኑም በተለያዩ ጊዜ በተሳተፍንባቸው መድረኮች ላይ ባለው በጥንካሬ በቅርብ እየተገናኘን አፈር ሳምፕሉንም እየወሰድን እየመረመርንም ምክረ ሀሳብም እየሰጠን በጣም ትልቅ ፕሮግረስ እየታየ ይገኛል። አሁን ማዕከላችን ላይ ከሚመጡ የሸቤንች ናሙናዎች በአብዛኛው በጣም ከፍተኛ አሲዳማ ኤክስትሪም የሆኑ ከኤክስትሪም ወደ ሞድሬት ተቀይረው አሲዳማነቱ ሙሉ በሙሉ አልተቀረፈም፣ ፐርሰንቱ ግን ቀንሷል። አሲዳማ አፈር ሲታጠብ እዛ ውስጥ ምርት የሚሰጡ አፈሮች ታጥበው ይሄዳሉ። ከፍተኛ የአሲዳማነት ችግር ስላለ እነ በቆሎ፣ ጤፍ፣ ባቄላ፣ ስንዴ ከዚህ በከፍተኛ ወረዳው የሚታወቁባቸው ከዚህ ከ10 አመት ወደዚህ በከፍተኛ ሁኔታ ይቀነሱበት አለ። ይህን ለመቅረብ ከተለያዩ ባለድርሻ አካላት ጋር ተያይዞ የተለያዩ ችግሩን ለመፍታት ጥረቶች ተደርገዋል። ከተፈቱ ችግሮች ውስጥ አንዱ እንደ ወረዳ በዋናነት ከዚህ ከስንዴ ጋር ተያይዞ ስንዴ በበሽታ ከምርታማነት ጋር ተያይዞ ኦልሬዲ ከአርሶ አደሩ እጅ ወጥተዋል ከተባለበት ቀን ጀምሮ ከዛሬ 3-4 አመት በፊት ይሄ በምርምር ቢያንስ መደገፍ አለበት ተብሎ እነዚህ ተማራ ምርምር ተቋማት ጋር በመቀናጀት የቦንጋ ግብርና ምርምር አለ፣ ሚዛን ቴፒ ዩኒቨርሲቲ አለ፣ ሌሎች ጋርም በመቀናጀት በተደረገው ጥረት ምክረ ሀሳብ ቀርቧል። ምክረ ሀሳቡ ምንድነው? ከአፈር አሲዳማነት ጋር ቢያንስ ምርታማነቱ እንዲመለስ ከሆነ በኖራ መታከም አለበት የሚለው ምክረ ሀሳብ ከቀረበ በኋላ ጥረቶች ተደርጓል። ጥረቶች ተደርጎ ተጨባጭ ውጤቶችን ማሳየት ችሏል። በወረዳው በርካታ የመስኖ የውሃ አውታሮች የሚገኙ ቢሆንም ውጤታማነታቸው እዚህ ግባ የሚባል አልነበረም። ለዚህም በሚዛን ቴፒ ዩኒቨርሲቲ ምሁራን በተደረገ የጥናት ውጤትም በመድረኩ ቀርቦ ውይይት ተደርጎበታል። ስለዚህ በዛሬው በቀረበው በተለይ ደግሞ በሸቤንች ወረዳ ባሉ የመስኖ ስራ ዝርጋታዎች ላይ ምን አይነት ተግዳሮቶች ምን አይነት ማነቆች አሉ የሚለውን ሀሳብ ለማየት ሞክረናል።
ሳይንቲፊክ በሆነ ጥናት ሂደት ላይ። ስለዚህ በአብዛኛው በተደረገው ውጤት የሚያሳየው ምንድነው? አብዛኛውን ጊዜ ገበሬው የፍላጎት ማጣትና አቅርቦትን ወይ ደግሞ የሚመጣውን እንትን በተገቢ ሁኔታ ለሚመለከተው አካል ያለ ማድረስ ችግር ወይ ደግሞ የኢንፎርሜሽን ጋፕ እንዳለ አይተናል። በተገቢ ሁኔታ ምርት አለመቅረብ፣ ማዳበሪያ በጊዜው አለመቅረብ፣ የኬሚካል ደግሞ በተለይ ጸረ አረምን በተመለከተ የመሬት ችግር የምርታማነትን በተመለከተ በጊዜ ያለማቅረብና በተለይ ደግሞ አሁን ባለው ሀገራዊ ሁኔታ በቂ የሆነ አቅርቦትም አለመኖርና በጣም ውድነት ከኮስትም አንጻር ከፍተኛ ውድነት በመኖሩ ምክንያት ከታሰበው ወይ ደግሞ ታቅዶ ከተነሳው የመስኖ ፕሮጀክት አሁን እየለማ ያለው አንጻር ሲታይ ወደ ዝቅተኛ መሆኑን እንደ ተግዳሮቶች ተብሎ ከተጠቀሱት ውስጥ ዋነኛው ተብሎ በውሃ ተጠቃሚዎች የተገለጸ ችግር ይህንን ይመስላል። ዛሬም ከገመገም ነው በተለይ በመስኖ ልማት አካባቢ የውሃ አጠቃቀምና አስተዳደር ክፍተቶች የታዩበትን በጥናት ተመላክቷልና እንደ ሚዛን ቴፒ ዩኒቨርሲቲ እዛ ላይ የስልጠና የተጠቃሚዎች የግንዛቤ ማነስ አለ የሚል ተመላክቷልና እንደ ሚዛን ቴፒ ዩኒቨርሲቲ ወስደን ለመስራት ደግሞ ቃል የገባንበት ነው። አማካሪ ካውንስሉ አባል ተቋማትም የድርሻቸውን ከተወጡ ችግሮች በአጭር ጊዜ ውስጥ መፈታት እንደሚችሉም በመድረኩ ተጠቁሟል። በርካታ ኤሪያዎች በእኛ እድሜ እንኳን ስናይ ደናማ የነበሩ ኤሪያዎች ናቸው። የደን ውድመት ያንን ያስከተለ የአፈር መሸርሸር የተከተለ የአፈር መሸርሸር መከተል ደግሞ አሲዳማነትን የመጣበት ሁኔታ ነው ያለው። ያንን ለማረም ወረዳዎቹ እነዚህ ፕሮጀክቶቹ ፕሮግራሞቹ ሰፊ ድጋፍ አድርጓሉ። ኖራ ማቅረብ ብቻ ሳይሆን አሲዳማ ኤሪያዎችን በማጥናት ለዛ ምን ያህል ነው ሪኮሜንዴሽን የሚሰጠው የሚለው ሪኮሜንዴሽን በማስቀመጥ ጭምር እየሰሩ ለውጥ ያመጡ ይገኛሉ። ይሄን ካውንስል ተጠቅሞ ወረዳን መቀየር ለውጥ ማምጣት እንደሚቻል አይተናል። ዛሬ ደግሞ ጥሩ ሀሳብ ከካውንስሉ የተነሳው ምርጥ ሀሳብ አለ ብዬ ማስበው በየአመቱ አንድ ጊዜ መተን ምክክር ከምናደርገው ፕላትፎርም አዘጋጅተን በየጊዜው የምንገናኙበት የዲጂታል ዓለም ስለሆነ ከተቻለም በቪዲዮ ኮንፈረንስ ተገናኝተን ችግሮች ላይ ተወያይተን ሀሳብ የሰጠን በአመት አንዴ በአመት ሁለቴ ደግሞ በአካል ተገናኝተን የምንመከርበት ፕላትፎርም ማዘጋጀት አለብን የሚል ሀሳብ ወስደናል። ስለዚህ ይህን ፕላትፎርም እንደ ወረዳ እኛ በፍጥነት ወደ ስራ አስገብተን በቅርቡ ክትትል ያደረገን የተነጋገርን በተለይ ከፍተኛ ተቋማት ደግሞ ሀሳብ ነው የሚያመነጩ ከጥናት መነሻ የነሱን ሀሳብ ደግሞ ወደ መሬት አርሶ አደሩ ዘንድ እንዲወርድ የወረዳ መዋቅር እያደረገ አርሶ አደር ህይወት ለመቀየር እድል እንፈጥራለን ብዬ ነው ማስበው። ዞሮ ዞሮ ወረዳውም ሰራ፣ ዞኑም ሰራ፣ ቀበሌውም ሰራ፣ ከፍተኛ ትምህርት ተቋማትም ሰራ፣ አንድ ሀገር ናት ያለችን፣ አንድ ሀብት ነው ያለን፣ አንድ እቅድ ነው ያለን፣ አንድ ሪፖርት ነው ያለን እና ያንን ደግሞ በተቀናጀ መልኩ ምሁሩ መስራት ባለበት፣ አርሶ አደሩ መስራት ባለበት፣ ሌላውም አካላት መስራት ባለበት የሚመራው አመራርን በሚመራው ልኩ ተቀናይተን ከሰራን ለውጥ ማምጣቱ ያን ያክል ሩቅ ነው ብዬ አላስብምና እኛም የመንግስት ተቋማትና የከፍተኛ ትምህርት ተቋማት ና የምርምር ማዕከላት የቅንጅት ስራው ተጠናክሮ ይቀጥል እንላለን። ሰላም። ክቡራትና ክቡራን ተመልካቾቻችን ከፕሮግራሙ ትልቅ መልእክት እንዳገኛችሁ ተስፋ እናደርጋለን። አሁን ደግሞ ወደ ቀጣይ መሰናዶ ነው የምንሸጋገረው። በጤናው ዘርፍ በተለይም በመካከለኛ የጤና ባለሙያዎችን በማፍራት ረገድ አንጋፋና በክልሉም የመጀመሪያ የሆነው የሚዛን ጤና ሳይንስ ኮሌጅ ተጠቃሽ ነው። ጤና ኮሌጁ እንግዲህ ባለፉት ዓመታት በመካከለኛ ደረጃ ወይም በዲፕሎማ በርካታ አሰልጣኞችን አሰልጥኖ በማስመረቅ ወደ ማህበረሰቡ ቀላቅሏል። አሁን ደግሞ በቅርብ ከተወሰኑ ዓመታት ወዲህ በዲግሪ መርሃ ግብር የተወሰኑ ተማሪዎችን ተቀብሎም እያስተማረ ነው የሚገኘው። ጤና ሳይንስ ኮሌጁ ከመማር ማስተማር ስራው ባሻገር በማህበረሰብ አቀፍ አገልግሎትም እንግዲህ በርካታ ስራዎችን እየሰራ ነው የሚገኘው። በዚህ ዘርፍ እንግዲህ ባለፉት ዓመታት በመማር ማስተማሩ እንዲሁም በማህበረሰብ አቀፍ አገልግሎት ምን ተግባራትን አከናወነ የሚለውን ባልደረባችን ጦያሪ ኢማም አንድ መሰናዶ ወደ እናንተ ያደርሳል። እሱ መሰናዶ ተከታትለን ስንመለስ
12 ተኩል ላይ የመደበኛውን የዜና ወጃ ሰዓታችንን ተከትሎ የዜና ወጃውን ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁ ከቤንች ሸኮ ቴሌቪዥን ጋር እንዲሆን አሁንም እንጋብዛለን። አብራችሁን ቆዩ። በጤናው ዘርፍ ጥራት ያላቸው የሰለጠኑ የጤና ባለሙያዎችን ለማፍራት እየተጉ ከሚገኙ ትምህርት ተቋማቶች መካከል የሚዛን አማን ጤና ሳይንስ ኮሌጅ አንዱ ነው። ኮሌጁ ከ1999 ዓ.ም ጀምሮ በመካከለኛ ደረጃ የሰለጠኑ የጤና ባለሙያዎችን እያፈራ የሚገኝ ሲሆን በክልሉም ለሚገኙ አካባቢዎች በብቸኝነት ጥራት ያለው የጤና ባለሙያዎችን እያፈራም ይገኛል። በመጀመሪያ ደረጃ ኮሌጃችን ሚዛን አማን ጤና ሳይንስ ኮሌጅ ከተቋቋመ እንግዲህ ከ1999 ጀምሮ በርካታ የጤና ባለሙያዎችን በማፍራት ለክልሉ አጠቃላይ ያሉ የጤና ዘርፎች ላይ የራሱን አስተዋጽኦ ያበረከተ ይገኛል። የሰው ኃይሉ ላይ በተለይ በመካከለኛ የጤና ባለሙያዎች ዘርፍ ቀደም ሲል በደቡብ ክልልም በነበረበት ሰዓት ከተለያዩ የደቡብ ክልል ዞኖች የሚወጣጡ ባለሙያዎች መጥተው የሚሰለጥኑበት ነበር፣ 4 በነበርንበት ሰዓት ማለት ነው። አሁን ደግሞ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት በዲፕሎማው መርሃ ግብር በተለይ በክልሉ ፍላጎት መሰረት በርካታ የጤና ባለሙያዎችን በማፍራት ለክልሉ ጤና ተቋማት እያበረከተ የሚገኝ ተቋም ነው። ስለዚህ ከተቋቋመበትም ጀምሮ ከአንደኛው የመማር ማስተማር ስራውን ሜጀር ላይ የሚሰራ ተቋም ነው። ከመማር ማስተማር ስራው በተጨማሪ ደግሞ በማህበረሰብ አገልግሎት ስራዎች ላይ በርካታ እጥረቶች የነበሩበት ቢሆንም ግን አሁን ላይ በሚገባ እንቅስቃሴ እያደረግን እንገኛለን። ኮሌጁ በአሁኑ ወቅት በ7 የትምህርት መስኮች ከ2414 በላይ ተማሪዎችን ተቀብሎ የመማር ማስተማር ስራውን እያከናወነም ይገኛል። ከዚህ ቀደም ኮሌጁ በዲፕሎማ መርሃ ግብር ብቻ ይሰጥ የነበረውን ከ2014 ዓ.ም ጀምሮ በዲግሪ መርሃ ግብር ተቀብሎ እያስተማረም ይገኛል። የዚህ የዘንድሮ ተመራቂ ተማሪ ነኝ። ትምህርት አሰጣጥን በተመለከተ ያው እኛ ክላስ በጀመርንበት ላይ ጀምሮ እስካሁን ድረስ ያለው በጣም መምህራኖቹ ብቁ ናቸው። ተዘጋጅተው መጥተው ነው የሚያስተምሩን። ሰዓትን በተመለከተ ያው 2 ሰዓት ሸርፍ ሲል ነው ክላስ የምንጀምረው። መምህራኖቻችን ይመጣሉ፣ በሰዓቱ 2 ሰዓት ላይ ይገባል። አስፈላጊ ነገሮችን ሌክቸር ላይ ሲያደርግ እኛ መምህራኖችን እንከታተላለን። ያለውን ኮርሶችን በሚገባ እንድንጨበጥና እንድንረዳ አድርጎ ያስተምሩናል። ለኛኛ ደግሞ በየክላሱ ስኬጁል ሆኖ የተሰጠ ኮርስ አለ። ያን ኮርስ በሚገባ ተምረን ከጨረስን በኋላ ወደ ሰርቶ ማሳ ወይም ስኪል ላብ ወይም ዲሞንስትሬሽን ክላስ ይወስዱናል ማለት ነው። ዲሞንስትሬሽን ክላስ ላይ በምንደበን ሰዓት ላይ ዋናው ዓላማ ምንድነው? እዛ ክላስ ላይ ስንገባ ተማሪዎቹ እንዴት እዛ ጋር በቲዮሪ የተማሩትን ወደ ፕራክቲካል አድርገው ሪል ክሊኒካል ፕራክቲስ ላይ ይሰራሉ፣ መስራት ይችላል የሚለውን እዛ ጋር በሚገባ ስቴፕ ባይ ስቴፕ እንድናይ አድርገው ያስተምሩናል ማለት ነው። ዘንድሮ ተመራቂ ነኝ። መማር ማስተማር በጣም አሪፍ ነው። በአሪፍ ሁኔታ እየተማርን ነው። መምህራንም ድጋፍ እያደረጉን ቲቶሪያል እየሰጡን፣ ከዛ ባለፈ ስኪል ላብራቶሪም ዲሞንስትሬሽን እየሰራን ነውና በሚገባ ፕራክቲካል እያደረግን ነው። አሁን የቀረውን ኮርስ ጨርሰን ወደ ፕራክቲካል እንወጣ ነው። ትምህርት በጣም ጥሩ ነው። ዘንድሮ አመት ነው የሚመረቀው። ወደዚህ ግቢ የገባሁት በ2016 ዓመተ ምህረት ነው። እስካሁን ባለን ቆይታ ክላስ ላይ ማገኘውም የቲዮሪም ሆነ ስኪል ላብ ላይ የምናገኘው ፕራክቲካል ሁኔታ በጣም ጥሩ ነው። ክላስ ላይ ቲዮሪን ከጨረስን በኋላ እዛ ሄደን ነው ዲሞ የምንሰራውና ዲሞ ላይ ደግሞ የመጀመሪያውን ያስተማረን አስተማሪ ነው የሚያሳየን። ከዛ በኋላ አሪፍ አሲስታንሶች አሉ፣ እነሱ ነው ሪዲሞ የሚያስደርጉን። ከዛ በኋላ በስተ መጨረሻ ከ40 ኢቫሉዌት እንደረጋለን። ምንም አይነት ችግርም የለም። እንደ ኮሌጃችን ትምህርት ቤቱ በቃ የሚያስፈልገውን ሁሉ እያደረጉን እየተማርን እስካሁን ለየብቻ የዲሞ ክላስ ተብሎ ተደርጎ እሱም አለ ገብተን እንለማመዳለን። 2018ም ከመቼውም ጊዜ በተለየ ከፍ ያለ ቅበላ ያደረግንበት አመት ነው። በዲፕሎማ ፕሮግራም 681 ተማሪዎችን ተቀበለናል። እስካሁን የገለጽኳቸው እንግዲህ በዲፕሎማ መርሃ ግብር ቅበላችንን በተመለከተ ነው። መሀል ላይ ምናልባት በ2016 ልዩ ብዬ የገለጽኩት የፖስት ቤዚኮቹ ሲቀር ሌላው በአጠቃላይ በዲፕሎማ መርሃ ግብር ከ2015 ባለፉት 3 አመት የተቀበሉ የባለፈውን 3 አመት ቅበላ ብቻ ብናይ ወደ 2030 በላይ ተማሪ ተቀብለን በዲፕሎማ መርሃ ግብር እያስተማርን እንገኛለን ማለት ነው። የዲግሪ መርሃ ግብራችንን ስንመለከት ኮሌጁ ከ2014 ጀምሮ ኢፌዴሪ ትምህርትና ስልጠና ባለስልጣን እውቅና ሰጥቶታል። እውቅና በሰጣቸው በሚታወቁ 3 ፕሮግራሞች
ተማሪዎችን በዲግሪ ፕሮግራም በግል እየተቀበለ ያስተምራል። ይሄን ስንመለከት በ2014 ነው ቅበላውን የጀመረው። በ2014 የተቀበልነው አጠቃላይ ፕሮግራም ወደ 78 ተማሪዎች በሁለት ፕሮግራም ተቀብለናል። በዲግሪ ፕሮግራም በሜዲካል ላቦራቶሪ BSc ዲግሪ እንዲሁም በነርሲንግ በBSc ዲግሪ በድምሩ 78 ተማሪዎችን ተቀብለን በ2014 የዲግሪ ፕሮግራማችንን የጀመርን ሲሆን እነዛም ተማሪዎች አሁን ላይ የመጨረሻውን የምረቃት ጊዜ እየጠበቁ የ2018 ተመራቂዎች ናቸው። የመጨረሻውን ሴሚስተር ክላስ እየወሰዱ ነው ያሉት። ትምህርት ጥራቱን በተሻለ ለማድረግ ከመምህራን ምርጫ ባለፈ ደግሞ አብዛኛው የጤና ሳይንስ ኮሌጅ ትልቁ ትምህርት የሚሰጠው በንድፈ ሀሳብ እንዲሁም ደግሞ በተግባር ልምምድ ነው። የተግባር ልምምዶቻችን ደግሞ በሁለት መንገድ ሊገለጽ ይችላል ማለት ነው። አንደኛው እዚሁ በትምህርት ቤት ውስጥ ምን ያደርጋሉ ልጆች በንድፈ ሀሳብ ያገኙትን እውቀት እዚሁ ዲሞ ውስጥ ወይም ሰርቶ ማሳያ ውስጥ በመግባት እንዲለማመዱ ይደረጋል ማለት ነው። ይሄን በሚለማመዱበት ሰዓት ጥራቱ በጣም የጠበቀ እንዲሆንልን ምንድነው እያደረግን ያለ ነው? ለእያንዳንዱ ለሚሰሯቸው ፕሮሲጀሮች ቼክሊስት እንዲዘጋጅ ይደረጋል። ያ ቼክሊስት ደግሞ ስታንዳርድ በሆነ መልኩ ተዘጋጅቶ ተማሪዎች በዛ መሰረት ያንን ተከትለው እንዲሰሩ ነው እየተደረገ ያለው። የመጀመሪያ ቪዚት ይኖራቸዋል። ዲሞ እና ፈርስት ቪዚት እያለን ደጋግመው ነገሮችን ፕሮሲጀሮችን እንዲያዩ በማድረግ ኢቫሉዌት ይደረጋል፣ ይመዘናሉ ማለት ነው። መጨረሻ ላይ ተመዝነው ውጤታቸው እንዲያዩ ይደረጋል ማለት ነው። ሶ በዚህ መልኩ በአጠቃላይ እንደ ኮሌጃችን ወደ 7 ዲፓርትመንቶች አሉ። እነዚህ 7ቱ ዲፓርትመንቶች ደግሞ በሰርቶ ማሳያ ውስጥ በቂ ስላልሆነ ወደ 13 የሚሆኑ የሰርቶ ማሳያ ክፍሎች አሉ ማለት ነው። አሁን እነዚህ የሰርቶ ማሳያ ክፍሎች አሁን ላይ ቀደም እንዳልኳችሁ አሁን ከመካከለኛ ወጥተን ወደ ምን ከፍ ብለናል? ወደ ከፍተኛ በዲግሪ ደረጃ ተማሪዎችን ተቀብለን እያስተማርን ነው። ከመማር ማስተማር ስራ ዘርፎች ውስጥ የተወሰነ ሀሳብ ያህል ለመግለጽ እስካሁን ከ10 ሺዎች በላይ ያሉ የጤና ባለሙያዎችን እንደ አጠቃላይ ያፈራ ተቋም ነው። በዚህ አመት አሁን ላይ እንደ አጠቃላይ ወደ 2414 ተማሪዎች ይገኛሉ በዚህ ተቋም ውስጥ። ይህም እንግዲህ የተማሪ ቁጥሩ ከፍ ያለ ነው ከነበሩት ውስጥ ማለት ነው። ምክንያቱም ቀደም ሲል የነበሩ በዩኒቨርሲቲ ደረጃ ሁሉም ተማሪ ይገባ የነበረው አሁን ላይ ዩኒቨርሲቲ የተማሪን የውጤት መጥፋትን ጋር ተያይዞ በርካታ ተማሪዎችን ቀጥታ እየገቡ ስላልሆነ ቴክኒክና ሙያ ተቋማቶች በክልሉም ትኩረት ሰጥቶ በቴክኒክና ሙያ ተማሪዎች እንዲማሩ እየተደረገ የሚገኝበትም ሂደት አለ። ስለዚህ እኛ ደግሞ ይህንን መሰረት አድርገን በ7 የትምህርት ክፍሎች በዲፕሎማ መርሃ ግብር ኮሌጃችን አሁን ላይ በመካከለኛ የጤና ባለሙያ ደረጃ ወይም በደረጃ 4 እያሰለጠነ ይገኛል። ከዚህ ባለፈ ተቋማችን ደግሞ እውቅና ባገኘባቸው 4 የሙያ ዘርፎች በ4 የዲግሪ ፕሮግራም ተደራሽ ሆኖ ይገኛል ወይም በዲግሪ ፕሮግራም ተማሪዎችን በማሰልጠን ላይ ይገኛል ማለት ነው። በተለይ ኮሌጁ ጥራት ያለው ትምህርትን በመስጠት ብቃት ያላቸውና ተወዳዳሪ የጤና ባለሙያዎችን ለማፍራት የሚያስችሉና ለትምህርት ስራው የሚያግዙ የተለያዩ ቴክኖሎጂዎች እንዲስፋፉ በትኩረት እየሰራም ይገኛል። ትምህርት ጥራት ለማሻሻል እያንዳንዱ ከጤና ቢሮ ጀምሮ ጤና ቢሮ ያው ከተለያዩ ከሎጂስቲክ ከበጀት ጋር ተያይዞ ያሉ ነገሮችን በብዙ ነገሮች ድጋፍ እያደረገልን እያገዙን ያሉበት ሁኔታዎች አሉ። ከዛም ሲያልፍ ደግሞ ከስርዓተ ትምህርት ቀረጻው ላይ በዋነኝነት ሞልስ ነው። አሁን በቲቪቲ ነው እነዚህ ዲፕሎማዎችን ተቀብለን እያስኬድን ያለ ነው። ሶ እነሱን የምናስኬደው የስርዓተ ትምህርት የተቀረጸው በሞልስ አማካኝነት ስለሆነ ምን እናደርጋለን? ከነሱ ጋርም በቅንጅት አብረን እየተዘጋጁ የሚመጡትን ስርዓተ ትምህርቶች እያየን ወደ ታች እያወረደን በሚፈልጉት መንገድ እያስኬድን ያለንበት ሁኔታዎች ናቸው ያሉት። ከዛ ውጭ ያው ጤና ሚኒስቴርም በተመሳሳይ አንዳንድ በተለይ ከዚህ ከፐብሊክ ሄልዝ ጋር የጤና ኤክስቴንሽን ፕሮግራሙን ለማስኬድ የተሳለጠ እንዲሆን የተሻሉ ተማሪዎችም እንዲወጡላቸው በበጀትም እያገዙን ያሉበት ሁኔታዎች አሉ። በተለያዩ አንዳንድ ሎጂስቲኮች ላይም የመማር ማስተማሩን ስራ ሊያሳልጥ በሚችል መልኩ እገዛዎች እየተደረጉ ነው። ግቢያችን ሰፊ የተማሪ አገልግሎቶች አሉ። አንዱ ትልቁ ላይብረሪ ነው። የላይብረሪ አገልግሎታችን አሁን ላይ ባለው የአገልግሎት አሰጣጥ በሁለት መንገድ ነው እየሰጠን ያለ ነው። ማኑዋል ላይብረሪ የምንለው አለ። ያ እስከ 250 በላይ ተማሪ በአንድ ጊዜ መያዝ የሚችል ላይብረሪ ነው። ይሄ ላይብረሪ መጽሐፎች ለሄልዝ ሳይንስ ትምህርት የሚያገለግሉ ማኑዋል መነበብ የሚችሉ መጽሐፎች አሉ፣ ወይም ሃርድ ኮፒ ልንላቸው የምንችላቸው ሪፍራንሶች አሉ። ከ3500 በላይ ሪፍራንስ መጽሐፎችን
በላይብረሪ ውስጥ አድርገን ተማሪዎች እዛ እየገቡ ሀርድ መጽሐፎችን ያነባሉ። ከዛ በተጓዳኝ እንደ ላይብረሪ አገልግሎት የዲጂታል ላይብረሪ አገልግሎትም ይሰጣል እዚህ ግቢ ውስጥ። የዲጂታል ላይብረሪ ማለት በሁለት መንገድ ነው። አንደኛ ኤሌክትሮኒክስ ላይብረሪ እንደምንለው ተማሪዎች የኤሌክትሮኒክስ ዲቫይሳቸውን ይዘው በላይብረሪው በመገኘት ራሱን የቻለ የተነጠለ ለዛ አገልግሎት እንዲመቻች ተደርጎ የተዘጋጀ ክፍል ነው። እዛ ክፍል ውስጥ በአንድ ጊዜ እስከ 100 ተማሪዎች ገብቶ መስተናገድ ይችላሉ። በእጃቸው የሚገኙ ኤሌክትሮኒክስ ዲቫይሶችን እየተጠቀሙ የሚፈልጉትን መረጃ ከኢንተርኔት እንዲያወርዱ የኢንተርኔት አገልግሎት የተመቻቸበት ክፍል ነው። ከዛ በተሻለ ደግሞ 20 የሚሆኑ ዴስክቶፕ ኮምፒውተሮችን አስቀምጠን ተማሪዎች ከዛ ኮምፒውተር እንዳመቺነቱ የሚፈልጉትን መረጃ የሚፈልጉትን የጤና እውቀት ከኮምፒውተር በኢንተርኔት የተገናኘ ስለሆነ የሚያገኙ ይሆናል። የትምህርት ተቋማት አሁን ላይ ካለው የመንግስት ስትራቴጂ ኳሊቲ ላይ ያተኮረ ነው። እነዚህን ኳሊቲ ለማምጣት በነገራችን ላይ አንድ ዳይሬክሽን ብቻ አይደለም፣ ማስተማር ብቻ ኳሊቲን ማምጣት የሚችል አይደለም። ስለዚህ ተቋማችን ከባህሪው አንጻር የፕራክቲስን መሰረት ያደረገ ስልጠና ነው የሚሰጠው። እዚህ ቲዮሪ በክፍል ደረጃ ንድፈ ሀሳብ ትምህርት የሚወስዱ ልጆች ልክ ቲዮሪውን ከወሰዱ በኋላ እዚሁ በግቢ ውስጥ የዲሞንስትሬሽን ተቋማቶች አሉ ወይም ሲሙሌሽን ሴንተሮች አሉን። ስለዚህ እነዚህ ስኪል ላብ ላይ በመሄድ ስኪል ላብን በደንብ ኤክሰርሳይዝ እንዲያደርጉ ኢቭን ወይው ካሪኩለማችን እንደ ሌሎች ካሪኩለም አይደለም። የሞልስ ካሪኩለም ተከትሎ የሚሄድ እስከሆነ ድረስ 80%ን ኦቨርኦል ያለው ነገር የሚጨርሱት በዲሞንስትሬሽን ውስጥ ነው። ስለዚህ ዲሞ ኦር እነዚህ ስኪል ላብ ላይ ያሉ ባለሙያዎች ራሱን የቻለ የስኪል ላብ ስራዎችን በሚገባ እየሰሩ ሲሙሌሽን ላይ እነዚህ ባለሙያዎች የመብቃት ስራዎችን ይሰራሉ ማለት ነው። የምዘና ስርዓቱንም ብናይ የምዘና ስርዓታችን ቲዮሪ የሚይዘው የራሱ ፐርሰንት ሼር አለው። ከእንደገና ደግሞ ስኪል ላብ ላይ ያለ ራሱ ፐርሰንት ሼር አለው። አብዛኛው ስኪል ላብ ላይ ነው ብያቸዋለሁ። የመጨረሻው ሶስተኛው አማራጭ አፓረንት ነው። ያ ማለት የመጀመሪያው ቲዮሪ ይማራል፣ ስኪል ላብ ላይ ገብቶ የውስጥ ኢንስኩል ያለው በቲዮሪና በስኪል ላብ ላይ ያልቃል ማለት ነው። ያን አሴስ አድርገው ብቁ የሆኑትን ልጆች ለአፓረንት ኤሊጂብል ይሆናል። ያ ማለት ወደ ሆስፒታሎች ወደ ጤና ተቋማት ሄደው ትክክለኛውን ልምምድ የሚያደርጉበት ሲቹዌሽን ማለት ነው። ወድሻለሁ ማለቴ ሳልጠራሽ ያላድርም በቀን ውስጥ 3-4 አረኔ ወድሻለሁ አረኔ ወድሻለሁ ንግግር የላይ እንኳን መች ዘንግቼሽ ያውቃለሁ አረኔ ወድሻለሁ አረኔ ወድሻለሁ ንግግር የላይ እንኳን መች ለይቼሽ ያውቃለሁ ክሮኖ ፍቅርሽ ልቤን አስሯል ያደኩበት ነው ስምሽ ካካሌ ከሁሉ ሰልጿል ልተውሽ ብልም አልችልም ቀኝ ትርሳይም ብያለሁ ምንም ባላደርግ ምንም ባይጠቅምሽ ወድሻለሁ ቢወራ ያልቃለሁ የኔ ዓለም ያለሽ ክብር ሞገስ አንደምታው ብዙ ነው የኔ ዓለም ታሪክሽ ቢወደስ ካንጀት ከልቤ ነው ሀገሬ እናቴ ማለቴ ለማስመሰል ብጥር ይፍረደ የሚያውቀኝ ልጅነቴ ሀገሬ እናቴን ሀገሬ እምዬን ሀገሬ እናቴን ሀገሬ ዘፈን ማሞቂያ አይደለም ወድሻለሁ ማለቴ ሳልጠራሽ ያላድርም በቀን ውስጥ 3-4 አረኔ ወድሻለሁ
አረኔ ስወድሻለሁ ንግግር የላይ እንኳን መች ዘንግቼሽ